ከጠቅላላ የህዝብ ቁጥሯ ከግማሽ በላይ የሚሆነው በግብርና ስራ ላይ የተሰማራ ቢሆንም መሰረታዊ የምግብ ፍጆታዎች እጥረት ግን ሁሌም የሚነሳ ጥያቄ ነው። ለማምረት ተስማሚ የሆነ የአየር ንብረት በአራቱም የኢትዮጵያ ማዕዘናት ቢኖርም በርካታ የግብርና ምርቶችን ግን አሁንም ከውጭ ይገባሉ። አለፍ ሲል ደግሞ በየጊዜው የሚጨምረው የኑሮ ውድነት ደግሞ አብዛኛውን የሀገሪቱን ዜጋ እጅጉን እየፈተነው እንደሚገኝ ለማወቅ ወደ ገበያ ማዕከላት ጎራ ማለት በቂ ነው። እንደ ሀገር የሚስተዋለውን የዋጋ ንረት ለመታደግ በተለያዩ ወቅቶች በርካታ አማራጮች በመንግስት በኩል ቢወሰድም አሁንም ድረስ ግን ችግሩ በርካቶችን እየፈተነ ቀጥሏል። አራዳ ኤፍኤምም በአዲስ አበባ እየተለመደ የመጣውን የሆድ ገበያና የህብረት ስራ ማህበራትን እንቅስቃሴ ላይ መሰረት አድርጎ እየሰራ ወደሚገኝ አንድ ማህበር ጎራ ብሎ የኑሮን ሁኔታ እንዲቃኝቶታል። ከተጀመረ 2 ዓመት ያስቆጠረው የጨፌ ወጣቶች ሁለገብ ህብረት ስራ ማህበር የገቢና ወጪ ተቆጣጣሪ ሰለሞን አንጋጎ እንደሚለው የኑሮ ውድነቱንና የምርት እጥረትን የሚያስከትለው ህገወጥ የገበያ ትስስር በመሆኑ እኛ ይህንን የመስበር ስራ ሰርተናል ይላል። በዚህም መሰረታዊ የግብርና ምርቶች ላይ ከመደበኛው ገበያ በተሻለ ጥራትና ዋጋ ለአዲስ አበባና ለኦሮሚያ ሸማቾች እያቀረቡ እንደሆነ አጫውቶናል። ባንሳውን ጤፍ ዝቅተኛው ምንም የለም መባል ወፍጮ ቤት 55 ነው። ከሩዝ ጭምር ነው። ሩዝም 55 ነው። እዚህ ጋር ለወፍጮ ቤት እንዳለ ዞረንም ጠይቃለሁ ዋጋ። እኛ ጋር 49 ነው። በጣም ከፍተኛ የሆነ ጤፍ ነው። 62 ብር ነው። ውጭ የ13 ብር ለውጥ ማለት በኩንታል ስንመጣው የ1300 ብር ለውጥ ነው ያለው። እዚህ እኛ ሁሉ ነገር ነው የምናቀርበው። ምስር ድፍን ምስር አለን፣ ስንዴም አለ፣ ሽምብራም አለ። እንደምታየው እኛ ጸዋሶችን ይሄን እንዲህ ልንሸጥ የቻለበት ከገበሬ ቀጥታ ስለምናመጣ ነው። ደላላ የለበትም፣ ነጋዴ የለበትም እንጂ ከነጋዴ ብናመጣ እኛም እንደነሱ ነው ልንሸጥ የምንችለው። ቀጥታ ይሄን እህል የመጣው ቀጥታ ንጹህ እህል ነው። ንጹህ እህል ሆኖ እንደመጣ ብትለኝ ከገበሬ ነው የመጣው። ቀጥታ ከውዱማ ላይ ነው ሄደንባቸው ከደጅ ላይ ነው የምንመጣው እና እዛ መጋዘን አለ ለምን እዛ እናጠራቅማለን። እዛ ሲጠራቀም ከዚህ ሳልቅ ነው ከዛ መጣው። እዚህ ውስጥም 3 መጋዘን አለን። ከዛ ከ3ቱ መጋዘን ወደዚህ ይሸጣል። ያውን ሽያጭ ነው እዚህ ጋር ያለው እንጂ እዛ አይደለም ይሸጥ እና በጣም ለህዝቡ በጣም ጥቅም አለው። ከዋጋ ተመጣጣኝነት በተጨማሪ አምራች አርሶ አደሩም በቀጥታ ከማህበሩ ጋር ስለሚገናኝ የልፋቱን ዋጋ በተገቢው ሁኔታ እያገኘ እንደሆነ የሚጠቅሱት ደግሞ የማህበሩ ጠቅላላ ስራ አስኪያጅ ዮሐንስ መኮንን ናቸው። ሰንዴ ማርኬት በመሰረቱ ያው ያስጀመርነው እኛ ነን። የዛሬ አመት አካባቢ መንግስት ከኛ ነው ኮርጆ እንደውም የጀመረው ሰንዴ ማርኬትን እንደ አስቤዛ ባዛር ያሉ ኤግዚቢሽን ማዕከል የተዘጋጁት እነሱ ላይ እንሳተፋለን። ሰንዴ ማርኬት በብዛት እንሳተፋለን። ያው ለህብረተሰቡ ደግሞ በጣም ተጠቃሚ ነው። ውጭ ላይ አሁን ቅድም እንደነገርኩ 65 የሚሸጥ ጤፍ 48 ነው እኛ ጋር። ሲቀጥል ደግሞ ቀጥታ ከገበሬውም ስለሆነ የምንገዛው መሀል ያለ ደላላ አባረን ነው ስንገዛ የምንገዛው። ከዛ የሚያርሰውም ገበሬ ተጠቃሚ ይሆናል፣ እዚህ ሸማቹም ተጠቃሚ ይሆናል። ሲቀጥል ደግሞ ንጹህ እህል ነው የሚያገኘው። እንደሌላ ወፍጮ ቤቶች ቅልቅል ቀጭቀጭ ያለው ምናምን የሚባል ነገር አለ ጤፍ ላይ እንደዚህ አይነት ነገር የለም። ንጹህ ነገር ነው እኛ ጋር ያለው። የዋጋ ሁኔታ ሁሉም ጋር ቢያንስ ከ8 ብር እስከ 9 ብር ዲፈረንስ አለው ከገበያው። ጤፉም ብትል ስንዴም ብትል ሽምብራም ምስርም ሁሉም ነገር ላይ ዲፈረንስ አለው። ሽንኩርት ቲማቲም አለን ለጊዜውን አላስገባንም እንጂ አለን በብዛት እንሰራለን። እሱ ላይ እሱ ግን ሰንዴ ማርኬት ሲሆን ነው ይወጣና ወዲያው እዛው አልቆ ነው የሚገባው። የኑሮ ውድነቱ ከሚፈትናቸው የሀገሪቱ ዜጎች መካከል ስራ አጥ ወጣቶች ግንባር ቀደም ተጠቃሽ መሆናቸው ይታወቃል። አራዳ ማህበሩ ለምን ያህል ወጣቶች ስራ እድል ፈጠረ፣ ምን ያህል አባላት ሳሉት ሲል ለጠየቀው ጥያቄ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር መስራችና ፕሬዝዳንት ሰኝ ደሹ ምላሽ ሰጥተዋል። አባላችን ብዛት 12000 አባላት ደርሷል። ቅጥረኛ ሰራተኛ 175 ሰራተኞች አሉ ማለት ነው በአሁኑ ሰዓት ላይ ያሉት። አሁን የምንገኘው ቅጥር ግቢው በጀሞ ሁለገብ ገበያ ማዕከል ውስጥ ነው የምንገኘው ማለት ነው። እንግዲህ ዋና ጣቢያችን በአዲስ አበባ ከተማ ደረጃ ያለን ዋና ማከማቻና እንዲሁም ደግሞ ማርኬቲንጋችን ብለን ይዘን ያለነው ቦታው በራሱ ማህበሩ በራሱ በጀት 2,500,000 ብር አውጥቶ የገነባው ግንባታ መጋዘኖችና እንዲሁም ወፍጮ ቤቶችም አለ ማለት ነው። ይሄንንም ደግሞ ስናደርገው ከመንግስት የተሰጠን 3 ክፍል ነው የተሰጠን። እሱም ከማነሱ የተነሳ ምርቶቻችን ከግብርና ወደ ከተማ በከተማና በግብርናና በሸማች ከተማ መካከል እንደ ግንብ የተገነባውን ስግብግብ ነጋዴዎች አሉ። እነኛ ስግብግብ ነጋዴዎችና ግብርና መካከል ያለውን ግንቡን አፍርሰን ድልድይ አድርገን ከከተማ ህዝብና ገጠሬው ህዝብ በቀጥታ እንዲገበያይ አድርገን እየሰራን ያለንበት ሁኔታ አለን ማለት ነው። አቶ ሰኛ አክሎም የሀገር አለመረጋጋት የሀገሪቱን ኢኮኖሚ በእጅጉ እየጎዳው ይገኛል ያሉ ሲሆን በአዲስ አበባና በኦሮሚያ አካባቢ በተለያዩ ተግባራት የሚሳተፉ ወጣቶችንም ወደዚህ ህብረት ስራ ማህበር የመቀላቀል ስራም ተሰርቷል ብለዋል። ህብረት ስራ ማህበር ማለት ህብረት ስራ ማህበር ብቻ ሳይሆን በህብረት አብሮ በጋራ የመኖር አላማን የምታሳካበት አደረጃጀት ነው ህብረት ስራ ማለት። ከዛ አንፃር በኦሮሚያ ላይ
በአዲስ አበባ ላይ ከየትኛውም ገጠር ክፍል የመጡት ወጣቶችን መጣብኝ፣ ተጠንቀቅ፣ መጣብህ እየተባለ ማስፈራራ ያደርጉ የነበሩትን መጣብህ ሳይሆን መጣልህ፣ በፍቅር በእጁ ያለውን ምርት ይዞ መጣልህ የሚል አይነት ነው ይዘን የመጣን። እውነትም እንዳልም ምርቱን ይዞ ከግብርና ምርቶቹን ይዞለት የሚመጣለት እንጂ ጦርና ሌላ ማጥፊያ ነገርን ይዞ የሚመጣበት ወጣት ሳይሆን ይዞለት የሚመጣለት ነው። የአዲስ አበባ ህዝብ የሚፈልገው የሚመጣለትን እንጂ የሚመጣበትን አይፈልግም። በመዲናዋ አዲስ አበባ በ3 ቦታዎችና በኦሮሚያ ከ10 በላይ ቦታዎች ላይ ለሸማቾች መድረስ መቻላቸውን የነገሩን የገቢና ወጪ ተቆጣጣሪው አቶ ሰለሞን አንጋጉ የሚመለከተው አካል የቦታ ችግራችንን መፍትሄ ቢሰጠን አሁን ካለው በተሻለ ገበያውን የማረጋጋት አቅም አለን ይላሉ። አዲስ አበባ ላይ እዚህ ያለን ወደ ቃሊቲ ሞጫሌ ያለን ገና የሰራን ያለ ነው እና ኮልፌ ያለን አንድ በኦሮሚያ ደረጃ ሌመን አለን፣ አምቦሌ ያለን፣ ወለታ አለን፣ ወደ ገላል ላይ ጨርሰናል። ለማጋዘን ገንብተን እዛም አለን። 5ቱም በሮች ላይ ነው የምንሰራው በብዛት። ያው መንግስት እንግዲህ ድጋፍ በብዙ ነገር ድጋፍ ሊያደርግልን ይችላል። በተለይ በመኖሪያ ቤቱ ጉዳይ ብዙ ነገሮች ሊያደርጉልን ይችላሉ። ያው በቦታ ደረጃ ይተባበረን እኛ የመስራትም ብዙ ነገር የማድረግም አቅም ስላለን ያው በተለይ በቦታ ቢተባበረን ብዙ ነገር መስራት እንችላለን። አዲስ አበባ ገበያንም በደንብ ማረጋጋት እንችላለን። የሚስተዋለውን የኑሮ ውድነት ለመቅረፍ መሰል ህብረት ስራ ማህበራትን በሁሉም የሀገሪቱ አካባቢዎች ማስፋት የችግሩ መፍቻ ቁልፍ መሆኑን በተደጋጋሚ የዘርፉ ባለሙያዎች የሚናገሩት ጉዳይ ስለሆነ የችግሩ መፍትሄ እጃችን ላይ ነው ይላል አራዳም።